This morning, we eliminated Ali Larijani. Ali Larijani is the boss of the revolutionary guards that የአሜሪካና የእስራኤል ጥምር ኃይሎች በኢራን አገዛዝ ላይ የከፈቱት መጠነ ሰፊ ወታደራዊ ዘመቻ እጅግ አስከፊና ወሳኝ ምዕራፍ ላይ ደርሷል። ትላንት በህይወት የነበሩትና የኢራን ወታደራዊ ስትራቴጂ ሲመሩ የነበሩት ቁልፍ አመራሮች ዛሬ የሉም። በአንድ ሌሊት በተሰነዘረ ድንገተኛና እጅግ ዘመናዊ ጥቃት የኢራን አገዛዝ የጀርባ አጥንት ተሰብሯል። ይህ ዘመቻ የኢራን ወታደራዊ አቅም ከጥቅም ውጪ ከማድረጉ በላይ አገዛዙ በመካከለኛ ምስራቅ ላይ የዘረጋውን የተጽዕኖ መረብ አንድ በአንድ እየበጣጠሰ ይገኛል። የእስራኤል መከላከያ ኃይልና የአሜሪካ ጦር ከአውሮፕላን ተሸካሚ መርከቦች ላይ በመነሳት ለ24 ሰዓታት ያለመቋረጥ የሰነዘረው ጥቃት የቴህራን የእዝን መዋቅር ሙሉ በሙሉ ሽባ አድርጎታል። የኢራን ከፍተኛ አመራሮች የደረሰባቸው እልቂት እጅግ አስገራሚ ነው። የእስራኤል መከላከያ ኃይል እንዳረጋገጠው በአንድ ሌሊት ብቻ የኢራን 2 ከፍተኛ ባለስልጣናት ተገለዋል። ከነዚህ መካከል የኢራን ታዋቂና አስፈሪ የደህንነት ኃይል መሪ ይገኝበታል። ምንም እንኳን በኢራን የሚደገፈው የሽብር ቡድን በባግዳድ በሚገኘው የአሜሪካ ኤምባሲ ላይ የድሮንና የሮኬት ጥቃቶችን ለመሰንዘር ቢሞክሩም ጥቃቶቹ ምንም አይነት ውጤትን ማምጣት አልቻሉም። ፕሬዝዳንት ትራምፕ በሰጡት መግለጫ ግጭቱ ከተጀመረ ጊዜ አንስቶ ከ7000 በላይ የኢራን ወታደራዊ ኢላማዎች መመታታቸውን አረጋግጧል። ይህ ቁጥር የኢራን ወታደራዊ ንብረት ምን ያህል እንደወደመ የሚያሳይ ትልቅ ማሳያ ነው። የጥቃቱ ስኬት በቁጥር ስንመለከተው ይበልጥ ግልጽ ይሆናል። የኢራን የባለስቲክ ሚሳኤል የማስወንጨፍ አቅም በ90 በመቶ ቀንሷል። ቀደም ሲል በሺዎች የሚቆጠሩ ሚሳኤሎች ታዘንብ የነበረችው ኢራን ዛሬ ሚሳኤል የማስወንጨፍ አቅሟ እጅግ ደክሟል። የድሮን ጥቃቶች ደግሞ በ90 በመቶ ተወግዷል ማለት ይቻላል። የኢራን የሚሳኤል ክምችት ወደ ማለቁ የተቃረበ ሲሆን አዳዲስ ሚሳኤሎች የማግኘት እድሏ እጅግ ጠባብ ሆኗል። ይህ ማለት ኢራን ለዓመታት የገነባቸው የሚሳኤልና የድሮን ኃይል በጥቂት ቀናት ውስጥ አመድ ሆኗል ማለት ነው። የእስራኤል የምድርና የአየር ጥቃቶች በቴህራንና በአካባቢው ባሉ ክልሎች ላይ ያተኮረ ነው። ትላንት ሌሊት የተፈጸመው ጥቃት በተለይም በቴህራን የሚገኙ ከፍተኛ ባለስልጣናት ኢላማ ያደረገ ነበር። ከነዚህ መካከል በቅርብ በአሜሪካ ላይ የዛቱትና የኢራን ትክክለኛ መሪ ተደርገው የሚቆጠሩት አሊ ላርጃኒ ይገኙበታል። በተጨማሪም የኢራን አብዮት ዘበኛ ኃይል ከፍተኛ አዛዥ የነበሩት ቃሲም ሶሊማኒም የጥቃቱ ኢላማ ነበሩ። የእስራኤል መከላከያ ሚኒስቴር እንደገለጸው በእነዚህ ተከታታይ ጥቃቶች ምክንያት የኢራን አመራሮች የመተካት ሂደት እጅግ ፈጣን ሆኗል። ምክንያቱም አዲስ የተሾሙ መሪዎች ገና ስራ ሳይጀምሩ ወዲያውኑ እየተገደሉ ነው። ኢራን በአሜሪካ ኤምባሲና በእስራኤል ላይ የባለስቲክ ሚሳኤል ጥቃቶችን በመሰንዘር ለበቀል ብትሞክርም እስካሁን ምንም አይነት ጉዳት ማድረስ አልቻለችም። በሌላ በኩል በሊባኖስ የሚገኘውና በኢራን የሚደገፈው ሄዝቦላ ወደ ሰሜን እስራኤል ሮኬቶችን በመተኮስ 6 ሰዎችን አቁስሏል። የእስራኤል የምድር ጦር ግን በታንክ የታገዘ ጥቃት በደቡብ ሊባኖስ በሚገኙ የሄዝቦላ ይዞታዎች ላይ እየሰነዘረ ይገኛል። ይህ ሁኔታ እስራኤል በሁለት ግንባር ማለትም በሰሜን ከሄዝቦላ ጋርና በቀጥታ ከኢራን ጋር ጦርነት ውስጥ መሆኗን ያሳያል። በዲፕሎማሲ ረገድ ፕሬዝዳንት ትራምፕ ከኢራን ጋር ስምምነት ለማድረግ ፈቃደኛ መሆናቸውን ቢገልጹም በኢራን ላይ ያላቸው እምነት ግን እጅግ ዝቅተኛ ነው። ኢራን ለዓመታት የሐሰት መረጃዎችን በማሰራጨት የምትታወቅ በመሆኗ ንግግር ጥንቃቄ የተሞላበት እንደሚሆን ይጠበቃል። ዋይት ሃውስ የአውሮፓና የኤዥያን ሀገራት በሆርሙዝ ወሽመጥ አካባቢ ወታደራዊ ድጋፍ እንዲያደርጉ ጥሪ አቅርበዋል። ይህ ወሽመጥ ለዓለም የነዳጅ ዝውውር እጅግ ወሳኝ መስመር ሲሆን በኢራን ጥቃት ምክንያት የመዘጋት ስጋት ተደቅኖበታል። የአውሮፓ ሀገራት ግን በዚህ ወታደራዊ እንቅስቃሴ ውስጥ ለመሳተፍ ዳግመኛ እያሳዩ ነው። የወሽመጡ መዘጋት የነዳጅ ዋጋን እንዲጨምር ቢደረግም ትራምፕ ግን ይህንን እንደ ጊዜ ችግር ነው የሚመለከቱት። በአሜሪካ ፖለቲካ ውስጥ ግን ክፍፍል ይታያል። ዲሞክራቶች አስተዳደር ግልጽ የሆነ መውጫ ስሌት የሌለውና አላስፈላጊ ጦርነት ውስጥ ገብተናል በማለት ይተቻሉ። ይሁን እንጂ የአሜሪካ ማዕከል እዝ ኤፒክ ፋሪ የተሰኘውን ወታደራዊ ዘመቻ 100 የኢራን የጦር መርከቦችንና በርካታ የእዝ ማዕከላትን ማውደሙን አስታውቋል። ትራምፕ እንደሚሉት በ2 ሳምንት ውስጥ የኢራን ባህር ኃይል፣ አየር ኃይልና ጸረ አውሮፕላን መከላከያ ሙሉ በሙሉ ወድሟል። የኢራን አመራሮች በየቀኑ እየተገደሉ በመሆናቸው አገዛዙ መሪ አልባ ሆኗል። የጦርነቱ ግንባር በሰሜን እስራኤልና በደቡብ ሊባኖስ መካከል ያለው የመሸጋገሪያ ቀጠና ለሄዝቦላ እንቅስቃሴ ቁልፍ ቦታ ነው። እስራኤል በዚህ ቀጠና ላይ የምታደርገው እንቅስቃሴ የኢራን ተላላኪዎችን አቅም ለማዳከም ያለው ነው። በሌላ በኩል በተባበሩት አረብ ኤምሬትስ ላይ ሲሰነዘር የነበረው
የሚሳኤልና የድሮን ጥቃት በከፍተኛ ሁኔታ መቀነሱን የአሜሪካና የጥምር ኃይሉ ወታደራዊ ስኬት ማሳያ ተደርጎ ተወስዷል። ድሮኖች ዝቅ ብለው ስለሚበሩና በቀላሉ ስለማይታወቁ ለመከላከያ አስቸጋሪ ቢሆኑም አዳዲስ ቴክኖሎጂ ግን ይህንን ስጋት እየቀነሱ ነው። የወታደራዊ ተንታኞች እንደሚሉት የሆርሙዝ ወሽመጥ አሁን ትልቅ ስጋት ያለበት ቦታ ነው። አሜሪካ ቀደም ሲል ተጠቀምባቸው የነበሩ ፈንጂ አምካኝ መርከቦች ጊዜ ያለፈባቸው በመሆናቸው አሁን ሰው አልባ ጀልባዎች እና ዘመናዊ አሰራሮችን ለመጠበቅ እየሞከረች ነው። ይሁን እንጂ ድሮኖች አሁን ለባህር ትራንስፖርቱ ትልቅ ስጋት ናቸው። ድሮኖች ያለምንም ማስጠንቀቂያ በድንገት ጥቃት ሊሰነዘርባቸው ስለሚችል መከላከል ፈታኝ ሆኖ ቀጥሏል። የኢራን አመራሮች ሁኔታውን እጅግ አሳሳቢ ነው። የአሊ ላርጃኒና የባጂ ሚሊሻ መሪ መገደል ለኢራን ትልቅ ድንጋጤ ሆኗል። እነዚህ መሪዎች የሚገኙበት ቦታ እንዴት ሊታወቅ ቻለ የሚለው ጥያቄ በአገዛዙ ውስጥ ትልቅ ጥርጣሬ ፈጥሯል። መረጃዎች ከኢራን፣ ከሊባኖስ ወይም ከኢራቅ ውስጥ ካሉ ሰዎች እየወጣ እንደሆነ ይገመታል። ይህ ደግሞ በኢራን አመራሮች መካከል እርስ በርስ መተማመን እንዳይኖርና አንዳንዶቹ ወደ መከካድ እንዲያመሩ ሊያደርግ ይችላል። ይሁን እንጂ እንደ አብዮቱ ዘበኛ IRGC ያሉ ኃይሎች ያላቸው ጽንፈኛ አስተሳሰብ በቀላሉ እጅ እንዲሰጡ ላያደርጋቸው ይችላል። የዚህ ዘመቻ መጪው እጅግ ከፍተኛ ነው። በየቀኑ በቢሊዮን የሚቆጠር ዶላሮች ለጦርነት እየፈሰሱ ነው። ከገንዘብ ወጪ በተጨማሪ የወታደሮች ሕይወት መጥፋት ሌላ ዋጋ ነው። ዋይት ሃውስ ግን ምንም አይነት ትችት ቢሰነዘርባት ስልቱ ኢራንን እያዳከመ መሆኑን በጽኑ ያምናሉ። ወታደራዊ ባለሙያዎች ጆይ ጆንሰን እንደሚሉት በዚህ ጦርነት ውስጥ ድል ብቻ አማራጭ ነው። ይህ ግጭት ለበርካታ 10 ዓመታት የዘለቀ ሳር የማጨድ ስራ እንደሆነና አሁን ግን ወደ መጨረሻው ምዕራፍ እንደተቃረበ እንደሆነ ይገልጻሉ። በአጠቃላይ የአሜሪካና የእስራኤል የተቀናጀ ወታደራዊ እርምጃ የኢራን ወታደራዊ አቅምና አመራር በእጅጉ አዳክሟል። የሚሳኤልና የድሮን ስጋቶች ቀንሰዋል። የኢራን አገዛዝ ታይቶ የማይታወቅ የአመራር እልቂት እየገጠመው ነው። ጦርነቱ በበርካታ ግንባሮች ማለትም በኢራን ውስጥ፣ በኢራቅና በሊባኖስ እንዲሁም በፋርስ ባህረ ሰላጤ ላይ እየተካሄደ ይገኛል። የሆርሙዝ ወሽመጥ ስትራቴጂካዊ ጠቀሜታ እንደቀጠለ ቢሆንም በድሮኖች የሚሰነዘረው ጥቃት ግን አሁን ትልቅ ፈተና ነው። የዘመቻው ዘላቂነት የሚወስነው መጪውን በመቆጣጠር የወታደሮችን ደህንነት በመጠበቅና የፖለቲካ ድጋፍ በማስቀጠል ላይ ነው። የኢራን ጽንፈኛ አስተሳሰብና የውስጥ ደህንነት ጠባቂ ለዘመቻው ውጤታማነት አሁንም እንቅልፍ ሊሆኑ ይችላሉ። በዚህ ግጭት ውስጥ የታዩት ቁጥሮች እጅግ አስገራሚ ናቸው። ከ7000 በላይ ኢላማዎች መመታታቸው፣ ከመቶ የጦር መርከቦች መውደማቸውና የሚሳኤል አቅም 90 በመቶ መውረዱ ኢራን ምን ያህል ዋጋ እየከፈለች እንደሆነ ያሳያል። ትራምፕ ኢራን በአሁኑ ሰዓት ባህር ኃይል፣ አየር ኃይልና ጸረ አውሮፕላን መከላከያ እንደሌላ በድፍረት ተናግረዋል። አመራሮች በየቀኑ እየተገደሉ በመሆናቸው አገዛዙ የመፍረስ አደጋ ተደቅኖበታል። ይህ ወታደራዊ ዘመቻ በመካከለኛው ምስራቅ ለዓመታት የቆየ የኢራን የበላይነት ለመቀበልስ የታለመ ነው። እስራኤል በሁለት ግንባር የምታደርገው ጦርነት የራሷን ደህንነት ለማረጋገጥ የምታደርገው ጥረት አካል ነው። የአሜሪካ ኤፒክ ፋሪ ዘመቻ ደግሞ የዓለም አቀፍ የንግድ መስመሮችን ከኢራን ስጋት ነጻ የማድረግ ያለመ ነው። ምንም እንኳን ጦርነቱ ከፍተኛ ወጪና መስዋዕትነት የሚጠይቅ ቢሆንም የአሜሪካ አስተዳደር ግን ይህንን እንደ ብቸኛ የሰላም መንገድ ነው የሚመለከተው። በቀጣይ ቀናት የፕሬዝዳንት ትራምፕ ልዩ መልእክተኛ ስቲቭ ዌት ለአሜሪካ ሴናተሮች ስለ ሁኔታው ማብራሪያ ይሰጣሉ ተብሎ ይጠበቃል። ይህም የዘመቻውን ቀጣዩ አቅጣጫና የአሜሪካ የረዥም ጊዜ ስትራቴጂ ይበልጥ ግልጽ ያደርጋል። ኢራን በዚህ አስቸጋሪ ወቅት ምንም አይነት እርምጃ ትወስዳለች? አመራሮቿስ እስከ መቼ ጥቃቱን መቋቋም ይችላሉ የሚለው ጥያቄ የዓለምን ትኩረት ስቧል። የመካከለኛው ምስራቅ ሰላምና መረጋጋት በዚህ ዘመቻ ውስጥ ውጤት ላይ የተንጠለጠለ ይመስላል። የጦርነቱ ስልት ከባህላዊ ጦርነት ወጥቶ ወደ ዘመናዊና ቴክኖሎጂ የታከለበት ድብቅ ጦርነት ተቀይሯል። ድሮኖች፣ ሳይበር ጥቃቶችና ትክክለኛ መረጃን መሰረት ያደረጉ የአየር ጥቃቶች የጦርነቱ ዋና መሳሪያዎች ሆነዋል። ይህ ደግሞ የኢራን ለዓመታት የገነባችውን ግዙፍ ግን ደካማ ወታደራዊ መዋቅር በቀላሉ እንዲሰባበር አድርጎታል። የአሜሪካና የእስራኤል የስለላ ተቋማት የኢራን መሪዎችን መደበቂያ ቦታ በቀላሉ ማግኘታቸው በአገዛዙ ውስጥ ያለውን የደህንነት ክፍተት ቁልጭ አድርጎ ያሳያል። በመጨረሻ ይህ መጠነ ሰፊ ወታደራዊ ዘመቻ የኢራን አገዛዝ ህልውና አደጋ ላይ ጥሏል። ወታደራዊ ንብረቶች ወድመዋል፣ አመራሮች ተገለዋል፣ እናም የዓለም አቀፍ ተጽዕኖ ቀንሷል። ጦርነቱ አሁንም እንደቀጠለ ቢሆን
ሲሆን የኢራን አገዛዝ ግን ከዚህ ጥቃት በኋላ እንደ ቀድሞ ሊሆን እንደማይችል ግልጽ ነው። የአሜሪካና የእስራኤል ጥምረት በመካከለኛው ምስራቅ አዲስ የኃይል ሚዛን እየፈጠረ